አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑ በይፋ ተረጋግጧል። የመድፈኞቹ ደጋፊዎች በሙሉ እንኳን ደስ አላችሁ እያለን ዜናችንን እንጀምራለን። ኤለን መስክ በሳም አልትማን ላይ ያቀረበው ክስ ውድቅ ሆኗል። ሩሲያ 64,000 ወታደሮች የሚሳተፉበት የኒውክሌር ጦርነት ልምምድን ጀምራለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ቤተሰባቸው ከታክስ ምርመራ ሙሉ በሙሉ ነፃ መሆናቸው ታውቋል። በዲሞክራቶች ዘንድ ቁጣም ተቀስቅሷል። በህንድ ሌላኛው ታሪካዊ መስጂድ ወደ ሂንዱ ቤተመቅደስነት እንዲቀየር ውሳኔም ተላልፏል። በተጨማሪም ከአዲስ አበባ ወደ ደብረ ማርቆስ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ መታገቱ ተሰምቷል። የአውሮፓ ህብረትን በኢትዮጵያውያን ላይ ጥሎት የነበረውን የቪዛ ገደብ አንስቷል። የዛሬ አበይት ዜናዎቻችን ናቸው። ከቀኖት ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊና ወቅታዊ መረጃዎችን ያገኙ። የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የእናንተ ሰብስክራይብ ማድረግ ለእኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ የሆናችሁንን ከልብ እናመሰግናለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ ዜና 08። አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። ማንቸስተር ሲቲ ነጥብ ጥሏል። መድፈኞቹም ለ22 ዓመታት የናፈቃቸውን የፕሪሚየር ሊግ ዋንጫ አንስተዋል። አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑ በይፋ ተረጋግጧል። ታላቁ የሊጉ ተፎካካሪ ማንቸስተር ሲቲ በበርንማውዝ ሜዳ ባደረገው ጨዋታ 1-1 በሆነ አቻ ውጤት በመለያየቱ መድፈኞቹ ሊጉ ሊጠናቀቅ አንድ ጨዋታ እየቀረው በ4 ነጥብ ልዩነት የማይደረስበት ደረጃ ላይ ደርሰዋል። የሲቲው አጥቂ ኤርሊንግ ሃላንድ በጭማሪ ሰዓት ያስቆጠራት ግብ የፔፕ ጋርዲዮላን ቡድን ከሽንፈት ብታድንም የዋንጫ እቅዳቸውን ግን ሙሉ በሙሉ አክሽፎታል። በሚኬል አርቴታ የሚመራው የአሁኑ ስብስብ ክለቡን ከ22 ዓመታት በኋላ ወደ ክብሩ የመለሰ ሲሆን እንደ ቲየር ኦነሪ፣ ዴኒስ ቤርካምፕ እና ኢያን ራይት ያሉ የክለቡ ታሪካዊ መሪዎች ጎራ ተቀላቅለዋል። ደጋፊዎቹ በኤምሬትስ ስታዲየም ዙሪያ ሌሊቱን ሙሉ ሲጨፍሩ ያደሩ ሲሆን አርሰናል በግንቦት ወር መጨረሻ ከፒኤስጂ ጋር ለሚያደርገው የሻምፒየንስ ሊግ ፍጻሜ ጨዋታም ትልቅ የሞራል ስንቅን አግኝቷል። የሰው ሰራሽ አስተውሎት AI ዓለምን ያናወጠው ታላቁ የፍርድ ቤት ፍልሚያ ማጠቃለያ ኤለን መስክ በሳም አልትማን ላይ ያቀረበው ክስ ውድቅ ሆኗል። በቢሊዮነሩ ኤለን መስክ እና በኦፕንኤአይ ዋና ስራ አስፈጻሚ ሳም አልትማን መካከል ሲካሄድ የነበረው የ$150 ቢሊዮን ክስ በፌዴራል ዳኞች ውድቅ ተደርጓል። ኤለን መስክ ኦፕንኤአይ መጀመሪያ የተመሰረተበት ለሰብአዊነት በነፃ የመስራት ዓላማ ወጥቶ ወደ ንግድ ድርጅትነት ተቀይሯል በሚል ክስ መስርቶ የነበረ ቢሆንም ፍርድ ቤቱ ግን ማስክ አሁንም ክሱን በህጉ በተቀመጠው የጊዜ ገደብ ውስጥ አላቀረበም በሚል ውድቅ አድርጎታል። ይህ ውሳኔ ኦፕንኤአይ ከማይክሮሶፍት ጋር በመሆን የጀመረውን የቢሊዮን ዶላር የንግድ ጉዞ በነፃነት እንዲቀጥል የሚያስችል ሲሆን በኤአይ ኢንዱስትሪ ላይ ከፍተኛ ተጽዕኖም ይኖረዋል። በዩክሬን ግንባር ላይ ከደረሰባት ውድቀት በኋላ ሩሲያ የዓለምን ፍጻሜ ሊያመጡ የሚችሉ የኒውክሌር ሚሳይሎችን ማዘጋጀት ጀምራለች። የሩሲያ መከላከያ ሚኒስቴር ለ3 ቀናት የሚቆይ እጅግ ግዙፍ የኒውክሌር ጦርነት ልምምድ መጀመሩን በይፋ አስታውቋል። በዚህ ልምምድ ላይ 64,000 ወታደሮች፣ 7,800 የጦር መሳሪያዎች እንዲሁም በርካታ ባሊስቲክና ክሩዝ ሚሳይሎች ይሳተፋሉ። ሞስኮ ይህንን እርምጃ የወሰደችው ምዕራባውያን ለዩክሬን የሚሰጡትን ድጋፍ ካላቆሙ ለሚሰነዘርብን ማንኛውንም ጥቃት በኒውክሌር ምላሽ ለመስጠት ዝግጁ ነን የሚል ቀጥተኛ መልእክት ለማስተላለፍ እንደሆነ የፖለቲካ ተንታኞች ይናገራሉ። ዩክሬን በበኩሏ ይህንን ድርጊት ዲፕሎማሲያዊ ማስመሰያና ፍርሃትን የመፍጠር ሴራ ስትል አጣጥለዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ቤተሰባቸው ከታክስ ምርመራ ሙሉ በሙሉ ነፃ መሆናቸው ታውቋል። የትራምፕ አስተዳደር ለፕሬዝዳንቱና ለቤተሰባቸው አባላት በሙሉ ከዚህ ቀደም ይደረግበት የነበረውን የታክስና የቀረጥ ምርመራ የሚያግድ ልዩ የህግ ከለላ መስጠቱም ታውቋል። ይህ ውሳኔ በአሜሪካ የፖለቲካ መድረክ ላይ ከባድ ማዕበልን ፈጥሯል። ዲሞክራቶች ፕሬዝዳንቱ ስልጣናቸውን ተጠቅመው የራሳቸውን የንግድ ኢምፓየር ከህግ ቁጥጥር ውጭ እያደረጉ ነው ሲሉ የከሰሱ ሲሆን የሪፐብሊካኑ ደጋፊዎች ግን ውሳኔው ፕሬዝዳንቱ ያለ ፖለቲካዊ ጫና ስራቸውን እንዲሰሩ ያግዛል ብለዋል። በሌላ በኩል በትራምፕ ላይ ሲቃወሙ የነበሩት ሪፐብሊካኑ ቶማስ ማሴ በኬንታኪ በተካሄደው የመጀመሪያ ደረጃ ምርጫ መሸነፋቸው የትራምፕ በፓርቲ ውስጥ ያለውን ጡንቻ ማሳያ ሆኖላቸዋል።
የሂንዱ ስርዓት ህንድን እየመራት ነው። የሀገሪቱ ከፍተኛ ፍርድ ቤት በመስጂዱ ላይ ያስተላለፈው ውሳኔ ሙስሊሞችን አስቆጥቷል። በህንድ ማዲያ ፕራዴሽ ግዛት የሚገኘው ታሪካዊው ካማል መውላ መስጂድ በእውነቱ የሂንዱ አምላክ ቤተ መቅደስ ነው ሲል የከፍተኛው ፍርድ ቤት ውሳኔ አስተላልፏል። ይህ ውሳኔ ጠቅላይ ሚኒስቴሩ የሚመሩት የሂንዱ ብሔርተኛ መንግስት በሀገሪቱ የሚገኙ እስላማዊ ቅርሶችን የማጥፋት ዘመቻ አካል ነው በሚል በዓለም አቀፍ ደረጃ በትችት እየተመለከተው ይገኛል። ውሳኔው በተለይ ሰሞኑን የሞዲ መንግስት የጋዜጠኞችን ነጻነት በመገደብና የሚዲያ ተቋማትን በማፈን ከኖርዌይ ጋዜጠኞች ጋር ከገባበት እሰጥ አገባ ጋር ተዳምሮ በህንድ ዲሞክራሲ ላይ ትልቅ ጥያቄንም አስነስቷል። በሶሪያ ደማስቆ እምብርት ላይ የተሰማው ከፍተኛ ፍንዳታ የመከላከያ ሚኒስቴር ህንፃ ኢላማ የተደረገበት የሽብር ጥቃት ሆኗል። በሶሪያ ዋና ከተማ ደማስቆ ባብሻርቂ በተባለው ወታደራዊ ቀጠና ውስጥ በሚገኘው የመከላከያ ሚኒስቴር ህንፃ አቅራቢያ አንድ መኪና ውስጥ የተቀበረ ቦምብ ፈንድቷል። በደረሰው ከፍተኛ ፍንዳታም የአንድ ሰው ህይወት ወዲያውኑ ሲያልፍ 21 የሚሆኑ ንጹሃንና ወታደራዊ ሰራተኞች ከባድና ቀላል ቁስል ደርሶባቸዋል። የሶሪያ ደህንነት ኃይሎች አካባቢውን የዘጉ ሲሆን ጥቃቱን የፈጸመው አካል ማንነት በይፋ ባይታወቅም ክልከላው ከአይኤስአይኤስ ወይንም ከአካባቢው አማጽያን ሳይሆን እንዳልቀረ ተገምቷል። በቆጵሮስ በኩል ወደ ጋዛ ይጓዝ የነበረው 40 መርከቦችን የያዘው የእርዳታ ስብስብ በባህር ላይ በቁልፍ ጥቃት ተመቷል። የእስራኤል የባህር ኃይል በቆጵሮስ በኩል ለጋዛ ነዋሪዎች ሰብአዊ እርዳታ በመጫን ይጓዝ የነበረውንና ከ40 በላይ መርከቦችን የያዘውን ዓለም አቀፍ ስብስብ በቁጥጥር ስር ማዋሉን አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገለጹት ይህ እርምጃ የተወሰደው በእርዳታ ስም ለሐማስ የጦር መሳሪያ ለማጓጓዝ የተደረገውን ተንኮል አዘል እቅድ ለማክሸፍ ነው። ይሁን እንጂ የሰብአዊ መብት ተሟጋች ድርጅቶች በእስራኤል እርምጃ ላይ ከፍተኛ ቁጣቸውን የገለጹ ሲሆን በረሃብ ለሚማቅቁት የጋዛ ንጹሃን የሚቀርበውን ምግብና መድኃኒት መከልከል የጦር ወንጀል ነው ሲሉም ኮንነዋል። ከጥቂት ወራት በፊት የተፈጸመው አሰቃቂ ታሪካዊ እገታ ዛሬም በዚያው መስመር ላይ በሌላ የህዝብ ማመላለሻ አውቶቡስ ላይ በድጋሚ ተከስቷል። ከአዲስ አበባ ከተማ ተነስቶ ወደ ደብረ ማርቆስ በመጓዝ ላይ የነበረው አንድ ኤፍኤም ባስ ዛሬ ግንቦት 11 ቀን 2018 ዓ.ም በታጣቂዎች እገታ ተፈጽሞበታል። ድርጊቱ የተፈጸመው በገብረ ጉራቻና ፍቼ መካከል አሊዶሮ በተባለ ቦታ ላይ መሆኑ ታውቋል። ታጣቂዎቹ አውቶቡስን በኃይል አስቆመው ተሳፋሪዎቹን በሙሉ ይዘው ወዳልታወቀ ቦታ ተሰውረዋል። ከእገታው አካባቢ በ50 ሜትር ርቀት ላይ በሌላ አውቶቡስ ውስጥ የነበሩ የአይን እማኞች እንደገለጹት የታጠቁ ኃይሎች መኪናውን አስቆመው ሰዎችን መውሰድ ሲጀምሩ በአካባቢው ትልቅ መሯሯጥና ድንጋጤ ተፈጥሮ ነበር። እማኞቹም ከተሽከርካሪያቸው ወርደው በአቅራቢያው በነበረ የጭነት መኪና ሸራ ገመድ ላይ ተንጠልጥለው ማምለጥ የቻሉ ሲሆን ከአውቶቡሱ ውስጥ ካመለጡ 3 ሰዎች በቀር የሌሎቹ ተሳፋሪዎች ደህንነትና ያሉበት ቦታ እስካሁን አልታወቀም። በዚህ መስመር ላይ መሰል የእገታ ወንጀሎች በተደጋጋሚ መፈጸማቸውን የአካባቢው መንገደኞች ለከፍተኛ ስጋት መደረጋቸውንም ገልጸዋል። ከ2 ዓመታት አስገዳጅ እገዳ በኋላ ለኢትዮጵያውያን ተጓዦች የአውሮፓ በር ዳግም በሰፊው ተከፍቷል። የአውሮፓ ህብረት ምክር ቤት በህገወጥ መንገድ በአባል ሀገራቱ ውስጥ የሚኖሩ ዜጎችን ወደ ሀገራቸው ከመመለስ ጋር ተያይዞ በኢትዮጵያውያን ላይ ጥሎት የነበረውን የቪዛ ገደብ ሙሉ በሙሉ ማንሳቱን በይፋ አስታውቋል። ህብረቱ የኢትዮጵያ መንግስት ዜጎችን ለመቀበል ያሳየው ተባባሪነት አናሳ ነው በሚል ከ2 ዓመት በፊት የ15 ቀን የቪዛ መጠባበቂያ ጊዜን ወደ 45 ቀን ማሳደግን፣ የዲፕሎማቲክ ፓስፖርት የያዙ ተጓዦች መደበኛ ክፍያ እንዲከፍሉ መገደድንና የባለብዙ መግቢያ ቪዛ ክልከላን ጨምሮ በርካታ ማዕቀቦችን ጥሎ ቆይቷል። አሁን ላይ ግን በሂደቱ ላይ መሻሻሎች በመታየታቸው እገዳው የተነሳ ሲሆን ከዚህ በተጨማሪም በሰሜን ኢትዮጵያ ጦርነት ምክንያት ተቋርጦ የነበረው የበጀት ድጋፍ በይፋ እንደሚቀጥልም ተወስኗል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበረ። በየዕለቱ አዳዲስና ወቅታዊ መረጃዎችን ለማግኘት የዩቲዩብ ገጻችንን ሰብስክራይብ ያድርጉ። የደወል ምልክቷን የሚጫኑ ፈጣን ዜና፣ ታማኝ መረጃ ዓለምን በ8 ደቂቃ ዜና 08 እናመሰግናለን።